ቆይኔስ አንቺ ምን መቼስ ከአንተ ጋር መኖር እፈልጋለሁ አትይም አይደል? በእርግጥ ለእኔ ምንም አይነት ስሜት እንደሌለ አውቃለሁ። ሊኖረኝም ደግሞ አይችልም። አሁን እኮ ይኸውልሽ እያንዳንዱን ነገር ማረገው ለልጄ ለኮኪስ ነው። ቆይኔ ይህን ያህል ምን አጥፍቼ ነው? ስትበድለኝ ስትረግጠኝ የነበርከው እኮ አንተ ነው። ስለዛ አስቀያሚ ጊዜ ማስታወስ አልፈልግም እያልኩሽ። ቆይኔ የምለው ልጄን ወስደህ ከማን ጋር ልታሳድጋት ነው? ከኑሐሚን ጋር? ምን አይነት ንግግር ነው እየተናገርሽ ያለሽው? አንድም እኮ እሷ መሰለችኝ አይደል በህይወታችን ውስጥ ገብታ እየበጠበጠች ያለችው። እኔ ግን የማደርገውን አውቃለሁ። ቆይ አንቺ እንደዚህ አይነት ነገር ስትናገሪ ምንም እንኳን አታፍሪም እንዴ? ቢገባሽ እኮ ኑሐሚን ነች ልጃችንን ከጎዳና ላይ አንስታ ያተረፈቻት እንጂ በእሳት እኮ ጎዳና ነበር የምትኖረው። ለሱ በጣም አመሰግናታለሁ። ከዚህ በኋላ ያለው ኃላፊነት ግን የኔ ብቻ ነው። ኮኪ ተሰጣችሽና ከአንቺ ጋር የምትኖረው ምን ሰርተሽ ነው የምታኖሪያት? ልጅ ለማሳደግ እኮ የሆነ የገቢ ምንጭ ያስፈልግሻል ማለት አይደለም? ቆይ ምንድን ነው ይህን ነገር በጣም ደጋገምከው? ስራ አትወጂም እያልከኝ? ሀቁን እኮ ነው የተናገርኩት። ስንት ጊዜ ነው ስራ አግኝቼልሻለሁ ሂጂና ግቢ ስልሽ ችላ ብለሽ የቀረው? እኔ አንተ ስራ ያስፈልገኛል። ደግሞ አታስብ፣ ልጄንም ቢሆን ድንጋይ ተሸክሜ አፈር ተሸክሜ ቢሆን አሳድጋታለሁ። እኔ ደግሞ ልጄ በእንደዚህ አይነት መልኩ ልታደርግብኝ አልፈልግም። እንደዛ ከሆነ ለልጄ ተቆራጭ ትቆርጣለህ። መቼ ልጄን ወስደህ እናትሽ አይደለችም ብላ አስገድዳ አታሳምናትም አይደል? እኔ እኮ እናትነትሽን አልከርኩም፣ ግን ደግሞ እየሰራሽ ያለሽውን ነገር ማታቆሚ ከሆነ ኮኪ ልጅሽን አልሰጥሽም እያልኩሽ። በቃ እንደውም ተው፣ ይሄን ጉዳይ ፍርድ ቤት ይፈታዋል። ምን ሰማኛል? ልጄን በጸባይ የማትሰጠኝ ከሆነ እከሳለሁ እያልኩ ከዚህ በኋላ በልጄ ምክንያት ለኑሐሚንም ቢሆን ርህራሄ የለኝም። ምን አልሽ? በእናትህ አሁን እረፍት ያስፈልገኛል። ለቀልኝ ውጣ። ማለት ነገርኩህ፣ ውጣልኝ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ተፈጠረው የምለው አብረን እናያለን። እንግዲህ ወንድ አጥርና ጫኔ አንድ ላይ በመሆን ጎዳና ላይ ወደቁ። ምክንያቱም ገንዘባቸውን ተሰርቆ ስለነበረ ምንም አይነት ገንዘብ የላቸው። በዛ የተነሳ እጅግ በጣም ከፍቷቸው ጎዳና ላይ ተኝቷል። እናም እንደ አጋጣሚ እምራ የኑሐሚን ፎቶ አግኝታ ነበር እና በዛ እሷን ለመጠቆም ትፈልጋለች። ኑሐሚን እንድትያዝ ስለምትፈልግ ማለት ነው። ቆይ አንተዋ እስከ መቼ ነው እንደዚህ ሆነን የምንቀየው? ወይን ገንዘብ የለም ወይን ዘመድ የለንም፣ ምን ይሻለናል? እኔ እኮ ሸክሙን ቦን ይሸክማል፣ ግን አቅሜ እችለዋለሁ፣ አይከብደኝም እያለው ነበር። ነገር ግን ታዲያ እኔ ሰርታት ብላ መቻልኩ። ቆይ እኔን ታምነን መጣ እንዴ? እኔ ያኖረኛል አኖርሃለሁ ብዬ እኮ አላመጣሁም እያለ ከመለክ ወደ ቀዩ ለምን አትመለስም እያለ ነበር። እናም ወደ ቀይ ብትመለስ ይሻላል እያለች ኑሐሚንና ቅመማ ፊቷን እያጠበች አብረው እየተጫወቱ ነበር። እና ምን እየተፈጠረ እንደሆነ ስትጠይቁ ነበር እና ምንም ነገር እንዳልመችም ስታወራጅ ነበር። እና ሊቁም ቤቱ ጭር ብሏል፣ ማንም ስለሌለ ቤቱ ድብር ብሎኛል እያለ ነበር። እናም አባዬ ምነው ሰላም አይደለም እንዴ? ልጄ ቤቱ ልውጣ ነው፣ ማንም ሰው ቤት ስለሌለ ድብርት ውስጥ ገብቻለሁ በማለት ይነግረዋል። እና አይዞህ አባዬ እኔ ከጎንህ ነኝ እያለው ነበር። ኑሐሚን እና ቡና ምግብ ሳይበሉ እንዴት ባዶ ሆዳቸውን ቡና ታቀርብላቸዋለህ እያለችው ነበር። እና አይ ችግር የለውም አሁን አድርጓለሁ ስትል ትናገረዋለች። እና አባዬ እባክህ ደህና አይደለም እያለ ሳውራ ነበር። እሱም ደህና እንደሆነ እየነገረውም ጭምር ነበር። ነገር ግን እየተፈጠረ ያለ ነገር ስጠይቀው ምንም ነገር እንዳልሆነም እየነገረ ነበር። እና አባዬ ኢሜል ላይ ችግር የተፈጠረ ነገር አለ እንደ ስለው አይ ልጄ ምንም የተፈጠረ ነገር የለም ሁሉም ሰላም ነው በማለት ይመልስለታል። አባዬ እርግጠኛ ነው ታዲያ ለምንድን ነው ፊትን የጣልኩ እያለ ሲያወራ ነበር። እናም ሰርፕራይዝ እንዳለችውም ጭምር እየነገረ ነበር። እናም ናሁም ከአባቱ ጋር ደህና እየተጫወተው ነበር ማለት ነው። ነገር ግን ሊኩን ያው ማንም ቤት ስላልነበረም በጣም ጭንቀት ውስጥ ገብቶ እያሰው ነበር። ካሁን በኋላ ቁርስ ቆንጆ ቡና አፍልቼ ከቁርስ በኋላ ቆንጆ ቡና አፍላላለሁ በጋሼ እያለችው ነበር ኑሐሚን። እና እየሳቁ እየተጫወቱ ነበር። እናም ካሁን በኋላ ፊታችን ተሽሏት ድና ወደ ቤታ ትመለሳለች። ስለዚህ
ምንም መተከስና መማፀን የለብንም፣ በደስታ ነው እዛ መጠበቅ ያለብን እያሉ ከናኦሚ ጋር ያሳለፉትን ነገር እያወሩ ነበር። አንድ ላይ እየሳቁም እየተጫወቱ ነበር። እናም ወደ ድርጅቱ መሄድ አለብን ብሎ ይወጣሉ። ሁሉም ወደ ግላቸው ይሄዳሉ ማለት ነው። እንደ አጋጣሚ ምጥናን የምትፈልገው ነገር ልክሷ ለሱ ይዞ ይወጣሉ። ኤርሚያስ ደግሞ እንግዲህ ሮች እያናገራት ነበረ። እሷም ልጄን እፈልጋለሁ፣ ልጄን እስከ መቼ ከኔ ትሸሻታለች? ልጄን እንድታገናኝና ከኔ ጋር እንድትሆን እንደምትፈልገው እየነገረችው ነበር። እሱም ተረጋጊ፣ ልጅሽን ታገኛለሽ፣ አሁን ላይ ግን ምንም ላደርግ አልችልም በማለት ይነግራል። ይሄ ደግሞ ምን ማለት ነው? እኔ አሁን ልጄን ማግኘት እፈልጋለሁ ስትለው ትነግረዋለች። እሱም ተረጋጊ፣ አሁን ልጅሽ የት እንዳለችው አሁን ያለችበት ጥሩ ሁኔታ ላይ፣ ስለዚህ እባክሽ መጥፎ ነገር እንዳደረግሽ አታስገድጅኝ እያላት ነበር። እኔ ምንም ያልኩት ነገር የለም፣ ነገር ግን ልጄ ያለችበትን ማወቅ እፈልጋለሁ ብሎ ይጠይቃታል። እናም እሱም እሺ ይለዋል ማለት ነው። እና ነገር ግን ልጄን እሺ ብለህ የማሰጠኝ ከሆነ ፍርድ ቤት እንደምከስ ፍርድ ቤት በግድም እንድትሰጥ ያደርጋል በማለት ትስትበታለች። ጭራሽ እኔን ለመክሰስ እያሰብሽው ነው ማለት ነው ብለው ይጨውባታል። እና ይልቁን ሰው ማድረግ ያለብሽ ወደ ራስሽ ተመለሺ፣ እናም ከዛ እምራ የምትባል ራቂ፣ እናም ከሲሶችሽ ነጻ ሁኚ። ሁሉ ነገር ከተስተካከለ በኋላ እመኚ፣ ልጅሽን እኔ ራሴ ነኝ አምጥቼ የምሰጥሽ እያላት ነበረ። እና እስከዛው ግን ልጅሽ እዛ ነው፣ ናሆሚ ማስለሆነች ነው እሷ ልጄ ላይ ኃላፊነት ልጄ የምትፈልገው ነገር እኔ ራሴ ማድረግ እችላለሁ። እሷ ስለሆነች ነው ለልጄ እሷ የምትፈልገውን ነገር የምትገዛ እኔ እናቷ እያለው፣ ስለዚህ በጭራሽ አልቀበሉም ብላ ትናድዳለች። እባክሽ የማይሆን ነገር አታርጊ፣ ተረጋጊ እያለችው ነበር። እና ታውቂያለሽ አባዬ መጀመሪያ አንቺ ወደ ድርጅት ይዞ ሲመጣል እኔና አንቺ አንድ ላይ እንድንሆን አስቦ ነበር እና እኔ ደግሞ አይሆንም ብዬ ነበር። አሁን ግን እንደዚህ መሆኔ ራሴ እያለ ሳወራ ነበር። እና የሚያስ ደግሞ ኮኬን እያወራት ነበረ ቅመማ እያላት ልጄ እያላት ነበር። እና እናቴም ናፍቀኛለች፣ እናቴ ጋር መሄድ ፈልጋለሁ እያለችው ስታወራ ነበር። እሱም እናቱ ጋር እንደሚወስዳትም ጭምር እየነገራት ነበር። እና እናቷ የምትጠቀም መጠጦችና ጭስ የምታጨሳቸው ነገሮችን እንድታቆም ፈልጋለሁ። ቴሌቪዥን ላይ እኮ እንደ ሰውን እንደሚጎዳ ነገሩን እያለች ስትሰማ ከአሁን በኋላ እንደዛ ነገር ያንን ህይወት ደግመሽ አታሳልፊም፣ አይዞሽ እኔ ሁሌም ከጎንሽ ነኝ እላታል። እና እሷም እንደዛ ትላለች። እሺ ትለውና ትቀባለች። ኤልያስም ሁሉ ነገር ካቆምሽ በኋላ እመኚ ልጅሽን አሳልፌ እሰጥሻለሁ በማለት ይነግራታል። ነገር ግን እሷ አሁንም ልጄን እፈልጋለሁ ብላ መደረቅ ልጄን አሁን እንድስጠኝ መጀመሪያ እንዳልኩሽ ልጅሽን ማግኘት የምትፈልጊ ነገር ካለ ያለብሽን ሱሶችን በሙሉ ማቆም እንዳለበት ደጋግሞ እየነገራት ነበር። እሷም ትስማማለች። ኤልያስም እከሳለሁ ስላለችው የፈለግሽው ማድረግ ትችያለሽ፣ እንደ ይህንን ነገር አልማታቆሚ ከሆነ እመኚ ልጅሽ ትናፍቅሻለች እንጂ በጭራሽ ልጅሽን ልታገኛት አትችይም በማለት ይነግራታል። ናሆምና አንድ ላይ ይዟት ወደምትፈልግ ነገር እናትሽ ጋር እንወስዳሻለን፣ አባዬም እኮ ናፍቆኛል እያለችው የናሆሚ አባት እንግዲህ ተሰማ ማለት ነው። እንግዲህ እሱም ናፍቆኛል እያለችው ነበር እና እንደሚወስዳቱም እየነገራት ነበር። ይዤሽ እሄዳለሁ አታስቢ እያላት ነበር። እሷም እሺ ትለዋለች። እና እናትሽ ጋር እንወስድሻለን ብለው በዛው ቃል ይገቡለታል። እሷም እሺ ትልና ትስማማለች ማለት ነው። አጋጣሚ እሷ የምትፈልግ ካደረጓት እና ካደረሷቸው በኋላ ናሆምና ነው አንድ ላይ እየሄዱ ነበር። ስልክ ትደውላቸው ኒኮ አባት ታግቷል፣ አባት የምትፈልግ ሆነ በምንሰጥ አድራሻ ቶሎና እያው ነበር። እምራን ሌላ እቅድ አወጣች። እናም ጭምጭኔ ደግሞ ከእሷ ጋር ሆና እቅዷን እንድትመራና ለምን ደስኮር ሆነሽ ራስሽን ቀረሽ ማንነትሽን ቀረሽ ማትቀርቢ ሰውን ብላ ሌላ እቅድ ውስጥ ሌላ ዓላማ ውስጥ እያስገባቻት ነበር ማለት ነው። እናም አሁን ማድረግ ያለብን በዚህ በሰረቅን ቻፕ አድርገን አንዳንድ ነገር ገዝተን ከዛ አንቺ እንድትቀየሪ እናደርጋለን። ከአሁን በኋላ አንቺ ዲያስፖራ ትሆኛለሽ በማለት እየነገረቻት ነበር። እሷም እሺ ትልና በነገር ውስጥ ትስማማለች ማለት ነው። እና እንግዲህ አሁን ላይ እምራ ራሷን ለመቀየር እና እኔ የምገርመኝ ናሆሜ ህይወቴን የቀማችኝ እሷ ነች። በጣም ወደኝ ነበር እና እሷ ነች ህይወቴን የቀማችኝ። ይገርምሻል እንዴት በጥቂት ውስጥ እኔ እንደረሳኝ ነው ግራ የሚገባኝ። ለእኔ ሞት ነበረ እኮ ስትል ትነግረዋታለች።
እና ናሆሜ እንደቀማቻት አድርጋ ነው የምታወራው። እምራ ህይወትን ያበላሸችው በገዛ እጇ ነው እንጂ እኮ ናሆሜ ቀምቷት አልነበረም በነገራችን ላይ። ምክንያቱም በራሷ ስህተቶች በራሳቸው ጥፋታ ነው ናሆም ልታጣ የቻለች። ብዙ ነገር አድርጋ እንደውም ይቅር ብሏት ተመልሳ ነበረ። ነገር ግን በራሷ ስህተት ነው እናቷን አባቷን ብዙ ነገር ስታደርግ ነበረው። በዛ ስህተት ነበረ ናሆም ያጣችው እንጂ ናሆሚን አስገዳ አልቀማቻትም ማለት ነው። እንግዲህ ህይወቴን አበላሸች እሷ ነች ብላ ነው የምታስበው እምራ። አሁን እንግዲህ እሷን ለመበቀል ልትበቀላት ብዙ ነገር ለማድረግ ተወስናለች። ኤልማስም ስወጣ አንድ አጋጣሚ መንገድ ላይ እሷን ያገኛትና እንግዲህ ኮኪ ጋር እየተቀራረብሽ እንደሆነ አውቃለሁ፣ ነገር ግን እያደረግሽ ነገር ቆይ ከሷ ምን ፈልገሽ ነው ከልጄ እናት ጋር እንደዚህ የምትሆኝ? እኔ እምራ እኔ አንቺን አቅሻለሁ። አንቺ የምታረግን ነገር በደንብ ነው ጠንቅቄ የማውቅሽ። እኔ ለማታለል አትሞክሪም እያላት ነበር። እሷም አይ ለማታለል አልሞከርኩም እኮ እያለችው ነበር። ቢሆንም ግን ያሰብሽውና ያቀድሽው ነገር አይሳካልሽም። እልቁንስ እባክሽ መሆን ነገር አታስይ በማለት ትነግራታለች። እሷ ምንም እያሰበች እንዳልሆነ ደግማ ትነግረዋለች። ኤርሚያስም እኔ እኮ የሚመስለኝ የማያውቅሽ ሰው ማታለል ትችያለሽ፣ እኔ ግን በጭራሽ ልታታልኝ አቺን እምራ እኔ አንቺን በደንብ ነው የማውቅሽ እያላትና እያሳተባት ነበር። እሷን ደግሞ የፈለግኩ ማድረግ ትችላለች ከቤት እንጂ ከሰፈሩ ወይም ከሀገሩ እኮ አይደለም ያባረርከኝ። ስለዚህ የማይመለከት ነገር እኔ ምንም አይነት ሴራ የለኝም፣ ምንም እቅድም የለኝም። ስለዚህ አንተ የፈለግከውን ማሰብ ትችላለህ ስትል ትነግረዋለች። እሱ ግን ምንም ደስተኛ እንዳልሆነና የእሷ ስራውን እያንዳንዱ እንደሚከታተላትም ጭምር ይነግራታል። እና የፈለግከውን ማድረግ ትችላለህ እስካሁን በኋላ በጭራሽ አንተ ሞንክ ማንንም አልፈራም ብላ ትነግራች። ይሁንም አቅዳለሽ የሆነ ነገር አስበሻል እያት ነበር። የፈለግከውን ነገር ማሰብ ትችላለህ፣ እኔ ምንም ነገር አላቅልም ትሎና ጥላው ትሄዳለች ማለት ነው። ነገር ግን እነዚህ የሆነ ነገር እንዳቀደችው ወደ ነበር የተጠራጠረ። እናሁም እንዳጋጣሚ አባቱን ለማግኘት አባቱን ታግቷል ብሎ ደንግጦ እየሮጠ አባቱን ለማግኘት ሲሄድ የደረሰ ህንፃ ጋር ግባ ብሎ ሲገቡት እንግዲህ ለኮን ናሁም ሰርፕራይዝ አድርጎ ቤት ገዛላት ማለት ነው። እና ቤት ተገዝቶለት ናሁም በጣም ደስተኛ ሆኗል ማለት ነው። ሰርፕራይዝ ብሎ ሲነግር አባዬ እኛ እኮ ነፍሳችን ልትወጣ ነበር፣ አንድ ነገር እኮ የሆንክ መስሎን ነበር። አባዬ ምንድን ነው? ይህንን አላምንም። አንተ ነበርክ ድምፅ ቀይረ ስታወራኝ ነበረ እያለ ማውራት ጀመረ። አው ልጄ ምን ማድረግ አለብኝ? ሰርፕራይዝ እኮ ነው እንዳላበላሽ። ጠዋት እኮ ጫፍጫፉ ነግራችሁ ነበር እኮ ሰርፕራይዝ አላችሁ ብዬ እያለ ነበር። እና በጣም ተደነቀ። እና እኔ ማመን አልችልም። እንግዲህ ይሄ የእናንተ ቤት ነው፣ እንደምትወዱት ተስፋ አደርጋለሁ። ግቡና እስቲ ተመልከቱ ይላቸዋል። እንግዲህ ናሆሜ ሁለቱም እጅግ በጣም ደስ አላቸው። ይህንን የሚያክል ቤት በዚህ ጊዜ የት ማን ይሰጣል አባዬ ብለው በጣም ተደሰተ። እና ካሁን በኋላ ይሄ ቤት የእናንተ ቤት ነው ብሎ ይነግረዋል ማለት ነው። እና እጅግ በጣም ደስተኛ ይሆናሉ። ቤታቸው መሆናቸውም ሲረዱ ደስተኛ መሆን ይጀምራሉ። ካሁን በኋላ የእነሱ ቤት እንደሆነም ሲነግረው ቤቱን እያሳያቸው ባሉ ውስጥ ቤታችሁ ዞር ዞር ብላችሁ እንደወደዳችሁም ተስፋ አረጋለሁ እያሉት ነበር። እና አዎ ወድጃለሁ፣ ቤቱ ካሁን በኋላ የአንቺ ቤት ነው የእናንተ ቤት ነው ብሎ ሲነግራቸው በጣም ነበር ደስ አላችሁ። እንግዲህ ወንድ አጥር ጎዳና ላይ ቁጭ ብሎ እንቅልፍ ይዟቸዋል። ራብና ጣም ብርዱም እንደዚሁ ተፈራረቀባቸው። የሚጠለሉበት ወይም የሚሄዱበት ቦታ ምንም ነገር አልነበራቸውም። ምክንያቱም ያለበት ሁኔታ በጣም ከባድ ነበር። ኤምራን ይህንን አጋጣሚ ተጠቅማ እነሱን አግኝታ ፎቶን ትሰጠውና ናሆም ያለችበት ቦታ እንዲያገኟትና እንዲያግቷት ለማድረግ ትወስናለች ማለት ነው። እና ኤምራን እንግዲህ ተቀይራን ሌላ ሰው ሆነ ከቤት ወጣች። እና ካሁን በኋላ ስምሽ ይቀየራል፣ አንቺም ትቀየራለች፣ ኃይለኛ ዲያስፖራ ትሆኛለች ብላ ትነግራታለች። እናም እሷም ተስማማና ጭፈራ ቤት ቆማ ብቻዋን እየጨፈረች እያለ ታምራት የምለው ስም መጥቶ ከሰከ ይታወቃል። ታምራት ነኝ ብሎ ይታወቃታል ማለት ነው። እንግዲህ ሴቶች ብቻቸውን መዝናናት አይችልም እንደ እያለች ብቻዋን መሆን እንደምትፈልገው ጭምር ስትነግረው ነበር። እሱ ደግሞ ታምራት ይባላል ብሎ ስሙን ከነገረና በተደጋጋሚ ከሳ ጋር መሆን እንደሚፈልገው ሲነግራት ነበር።
እምራ ተቀየረች። እምራ ህይወት ምን እየሆነውን ናሁን ለመጥመድ ነበር እሷ አላማው ማለት ነው። ወደ ተመልካቾች የዛሬ ቪዲዮ የሚመስል ነበር። በቀጣይ ቪዲዮ እንግዲህ ምን ይፈጠራል ብላችሁ ታላችሁ። እንግዲህ ወንዳጥር ናሆምን አግቷታል ማለት ነው። ናሁ ስልክ ተደውሎ ስንነገረው እጅግ በጣም ደንግጦ ነበር እና ምን ተፈጠረ ብሎ ተጠይቀው አባዬ ናሆሜ ታገተች እያለ መጮህ ጀመረ እና ማነው እንደዚህ ያደረገ? እርግጠኛ ነኝ ወንዳጥር ነው የሚሆነው ብሎ ይናገራል።